ሌላትን የምታስፈራራው ሩታም ታስፈራራው አንተ ማስለውንክ ነው ወንድ ስለሌለው አጠገባ እኔ ያለው እኔ ወንድሟ ነኝ መዋለድ ቋንቋ ነው እየሰማኝ ነው አይደለ መዋለድ ቋንቋ ነው አሁን ግን ከዚህ ድርጊት እንድታቆም ነው ፈልገው አሁን ግን ሩታንም ምንድነው ወረቀቱ ስለዚህ ስለዚህ ወረቀት አስረዳኝ ምንድነው ብሩኪ ምን አይነት ደባ ምን አይነት ተንኮል ስራው ደግሞ ምን አይነት ወረቀት ነው ንገረኝ ለቤተሰብ ተናገር እኔ ከምናገር ተናገር ራስ እኔ ከምናገር ተናገር እኔ በመቀበል እቀበላለሁ ይሄን ወረቀት እኔ ከምናገር አትናገርም ወይ ሩታ አጥፍቻለሁ ብለ ይቅርታል አጥፍቻለሁ እህትሽንም ሄጃ ማናገር የለብኝም የኔ ጥፋት ነው ብለ ይቅርታል ሌላ ነገር እንድትከባ እኔ አሁን ምን በጨዋ መንገድ ይነገርኩት ምን አገባ እኔ ለናገራት አለናገራት የጉዳዩ ባለቤት ሩታ ለምን አትናገረኝ አንተ ምን ቤና እኔ ወንድሟ ነኝ ግዴታ ወንድሞቿ ሌላ ቦታ ስላሉ ነው አንተ እንደዚህ አይነት ነገር የምትለው ሌላ ቦታ ስላሉ ወንድሞቿ የሩታ ወንድም እንግዲህ ዛሬ የሰማነው መረጃ ቤተሰቦቼ ሩታን ትላንትና ያስደበደባት ሄርሜላን ልኮ ያስደበደባት አብርሽ ነው እያለ ነው ማለት ነው ወንድማችን እና እንግዲህ ቤተሰብ እንደዚህ አይነት ነገር ነው ያካሄዱ ያሉት ማለት ነው በጣም ነው የሚያስጠላው የምር አብርሃም እዚህ ጋር ማድረግ ያለብህ ነገር ትዳርህን ማስከበር ያለብህ ራስህ ነህ ራስህን ማስከበር ያለብህ ራስህ ነህ ለምንድን ነው ልጅቷን የምታስደፍራት እንደዚህ አይነት ነገር ራስዋን አስከብራ እየኖረች አይደለም ትዳርህን የምታስከብር ከሆነ ራስህን አስከብር እንጂ እንዴት ነው ይሄን ያክል ጊዜ ድረስ ይሄን ያክል ነገር የምታደርገው ለምንድን ነው እንዲነኳት ማትፈቅደው አንተ ለምን እንድትሰደብ ማትፈልግም ያቺ እንትን ውሽማህን ማለት ነው እንድትነካ እንድትሰደብ ምንም ነገር እንድትሆን አትፈልግም ሩታ ግን እዛ ጋር ራስዋን ቁጭ ብላልክ እዛ ጋር ራስዋን ቁጭ ብላ ገና ቆስሏ ሳይደርቅ ገና በስንተኛ ቀኗ ነው ጭራሽ ወር ያልሞላ ሴትዮ እያቃጠልክ ጭጓራውን እያቃጠልክ ትጨርሳታለህ ለምንድን ነው እሷን የምትደግፈው ሩታ ጋር ሄደህ ከሩታ ጋር አንድ ነገር ትሆናለህ ከዛች ጋር አንድ ነገር ትሆናለህ ለምንድን ነው እንትን ራስህን ማታስከብረው እዚህ ጋር ሄርሜላ ራሱ ምንም አይነት ነገር ጥፋት የለባትም ማለት ይቻላል ለምን እሷ ስትመጣ እኔ ባለትዳር ነኝ አልፈልግም ከማንም ጋር መለጣጠፍም ከማንም ጋር መስራት ስራ ከሆነ ተነጋግረው ከሩታ ጋር መስራት አለበለዚያ ደግሞ መተው እንጂ ራስን ማስከበር ያለብህ ራስህ ነህ ትዳር ማስከበር ያለብህ ራስህ ነህ እኔ ምንም ነገር አልፈልግም ከእናንተም ጋር ግንኙነትም ሆነ ምንም አይነት ነገር አልፈልግም እኔ ባለትዳር ነኝ የልጅ አባት ሆኛለሁኝ ካሁን በኋላ እኔ ማንንም አልፈልግም ባለትዳር ነኝ የልጅ ራሱ ከመውለዳችሁ በፊት ራሱ እኔ ባለትዳር ነኝ ነው ማለት ያለብኝ ይሄ ነገር የተጀመረው ሩታ እርጉዝ እያለች ነው የተጀመረው ስለዚህ አንተ እኔ አልፈልግም ካሁን በኋላ ምንም አይነት ግንኙነት አልፈልግም የሆነ ነገር ሲጠይቁ ሲለጣጠፉ ምናምን ነገር አይ እኔ አልፈልግም ባለትዳር ነኝ አለቀ ምንድነው እንደዚህ የሚያንጣጣህ አንተ ለምንድነው እሷን አይንኩብኝ የምትለው እንዴ ጭራሽ ብለህ ታሰድባታለህ ታስደበድባታለህ የላክ የገዛ ሚስትህን የልጅ እናትህን አንተ ምን አይነት ደደብ ነህ ምን አይነት አህያ ነህ ግን ቆይ ምንም አይገባህም እንዴ ምንም የማይገባህ ደነስ ሆነሃል እኮ አንተ ቆይ እንግዲህ እንደምታዩት የሩታ ወንድም ነኝ ብሎ እስኪ አስበውት የሩታ እኔ ወንድሟ ነኝ ምንም ማንም አይናገር መስሏችሁ ነው ማንም የሌለ መስሏችሁ ነው እኔ ሩታን ወንድሟ ነኝ ብሎ ነው እዚህ ጋር እየተናገረ ያለው ማለት ነው በጣም ምርጥ ልጅ ነው ልጁ በጣም ነው ደስ የሚለው እስኪ አስቡት የሰው ትዳር አትበጥብጡ ይቅርታ ብለ ጠይቃት ብሎ ሁላ ጎንበስ ብሎ እየለመነው ነው ልጁን ማለት ነው አስቡት ምን ያክል መልካም ሰው ቢሆን ነው በጣም ምርጥ ልጅ ያምር እስኪ ያስቡት አብርሃም መጥቶ ይቅርታ ጠይቋት የሷም ይቅርታ ጠይቋት ያቺም ውሽማውን መጥታ ይቅርታ ጠይቃት ብሎ ተነጋግረው ነገሩን መፍታት ሲገባቸው እንደገና ደግሞ ይሄኛው መጥቶ እስኪ እኔ ወንድሟ ነኝ ብሎ በመሃል ግብት ጣልቃ ገብቶ አስቡት እስኪ ምን አይነት ልጅ ነው የምር እሱ መጥቶ እንግዲህ ይቅርታ እየጠየቀ ነው ይቅርታ ጠይቁ ብለው እየለመናቸው ነው የሰው ህይወት አትበጥብጡ ይኑሩበት እያሉ ነው እየተናገሩ ያሉት ማለት ነው እየተናገረ ያለው የምር አንተ አንበሳ ነህ አንተ ትክክል ነህ ያልከው ነገር ሁሉ ትክክል ነው ግን ቢሆንም አንድ ነገር ብቻ አለ ጥፋተኛ አሁንም ቢሆን አብርሃም ነው ማንም አይደለም አብርሃም ጥፋተኛ ነው አብርሃም ጥፋቱን ማወቅ አለበት ጥፋተኛ ነው ይቅርታ ማለት ይቅርታ መጠየቅ አለበት በደንብ አድርጎ ይቅርታ መጠየቅ አለበት ሁሉም ሰው ይቅርታ አድርጉልኝ እኔ ይቅርታ አድርጉልኝ ይቅርታ አጥፍቻለሁ ነው ማለት ያለበት ይህ የተረገመ ልጅ ማለት ነው አስመሳይ ከሁሉም ጋር የሚያስመስል ከዚችም ጋር ይሆናል ከዛችም ጋር ይሆናል ያስመስላል ከሁሉም ጋር ያስመስላል ስለዚህ ይቅርታ መጠየቅ ያለበት እንደውም ያኛውን ነው
መጀመሪያ ይቅርታ መጠየቅ። ሽማግሌ የተላከ ሽማግሌ አይ በመሀላችሁ ማንም ሰው መግባት የለበትም። ራስህን ፍታ። አንተ ወንድ አይደለህ እንዴ? ጀዝባ የወንድ አልጫ። የምር አንተም ብሩኬን ብትሆን ማናቸውን ብትሆኑ በቃ አትሂዱ። የማን ተላላኪ ናችሁ እናንተ? አርፋችሁ ቁጭ አትሉ? ለምንድን ነው የሰው ህይወት የምትበጠብጡት? ለምንድን ነው እንደዚህ የምታደርጉት? ፈጣሪያችሁን አትፈሩም እንዴ? የምር እኔ ዛሬ በጣም ነው የተናደድኩት። በጣም ቤተሰብ በጣም ነው ያናደዱኝ ሰዎቹ ማለት ነው። የሩታ ወንድም ደግሞ በጣም መጥ ሰው ነው። የምር በጣም አድናቂው ነኝ። ይሄ ሁላ እየተካሄደ እስኪ ሰላም ላውርድ ብሎ ትላንትና ያ ሁላ አደረገ። ትላንትና እስኪ ይግባ ይቅርታ አድርጊለት ልጁን ብሎ የሩታ ሄዶ እንትን ይቅርታ እባክሽን ብሎ አስለመናት። ይቅርታ አድርጊለት ብሎ ማለት ነው። ምን ያክል ትልቅ ሰው ቢሆን ነው? እድሜህን አይደለም ትልቅ፣ ዋና ቀልብህ ነው፣ ዋና ጭንቅላትህ ነው፣ ዋና አስተሳሰብህ ነው ትልቅ መሆን ያለበት። የምር በጣም ነው የምናመሰግነው። አንተ በጣም ምርጥ ልጅ ነህ፣ በጣም ጎበዝ ነህ። እና ለማንኛውም ማለት ነው አብርሃም ራስህን አስከብር፣ ሚስትህንም አስከብር። ያቺ አልጫ ያቺ ፉንጋ ከዚህ ከህይወትህ አውጣት። አለቀ። እሱም ካሁን በኋላ ሩታን ካገኘሃት በእርግጥ ላትለያዩ ትችላላችሁ፣ አትለያዩ። ግን አንተ መጀመሪያ ህይወትህን እዛ ያለው ህይወትን ይሄ ዝሙተኞቹ ምናምን የሚለጣጠፉ ሰዎችን ካስተካከልክ ብቻ ነውና አንተ ጋር የሚወጡት የምትመጣው ሩታ እንጂ አንተ ወርቅ ስለገዛህላት፣ አንተ መኪና ስለገዛህላት፣ ልብስ ስለገዛህላት፣ የሆነ ነገር አበባ ስለሰጠሃት ምናምን ነገር በሱ ሩታዬ የምትታለስ ሴት አይደለችም። በእነሱ አትታለልም። ሰማ ካረለ አትታለልም። በጣም ጠንካራ ጎበዝ ሴት ነች። እርጉዝም ሆና እንደዛ ኖራለች። አራስም ሆና ይሄው ከሁሉም ተለያይታ እየኖረች ነው። ያ ሁላ መስዋዕት ያደረገችለት ፍቅሯ እንግዲህ ባዶ ሜዳ ላይ ሲቀር ማለት ነው ምንም አልመሰላትም። ውስጧ ቢጎዳም ዝምታ ወርቅ ነው። የምን ዕቃ መጫወታ ነው? ጅል ሲጃጃል ዕቃ ይፈጃል አሉ። ምንድን ነው እንደዚህ መጃጃል? አንተ ምንድን ነው ይሄን ያክል? ኧረ በጣም ነው የሚደብረው። በጣም ነው የሚያስጠላብህ። እውነት በጣም ነው የሚደብረው። ስለዚህ ራስን ብታስከብር ይሻልሃል። ለማንኛውም ማለት ነው። ኧረ ጉድ! ኧረ የምር ቤተሰብ እንግዲህ የዛሬው ይህንን ይመስል ነበረ። በጣም ነው የተናደድኩበት የነበረው ነገሩ ላይ። እንግዲህ የሩታዬ ወንድም በጣም እናመሰግናለን። በጣም ምርጥ ሰው ነህ። ከቻል ካስተካክል፣ ችግሩንም ጠይቅ። የሩታዬ የአብርሃም ያፈቅራታል ወይስ አያፈቅራትም ወይስ እንዴት ነው ብለህ የአብርሃም ጠይቀው። የሚያፈቅራት ከሆነ ከእሷ መኖር የሚፈልግ ከሆነ በስነ ስርዓት ይናገርና ከሩታዬ ጋር አብሮ ይኖሩ። ግን የማይፈልግ ከሆነ ደግሞ እሷም ሲጀመር አትፈልገውም። ግን ብቻ በስነ ስርዓት ይሄንን ነገር ጠይቀውና በስነ ስርዓት ያብራራል።